ሰላም ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ የምናየው ቻፕተር 1 ስለ ኢንክሉሲቭ ይሆናል። ኢንክሉሲቭ ቻፕተር 1 ስለ አንደርስታንዲንግ ዲስኤቢሊቲስ ኤንድ ቨልነራቢሊቲስ የሚለውን የምናየው ይሆናል። እንግዲህ ቻፕተር 1 ከመጀመሪያው ቻፕተር ነው ወይም በደንብ ስለምናየው ከመጀመሪያቸው በፊት ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉልኝ። ምንም የምትጎዱት ነገር የለም። ሰብስክራይብ የምትለዋን ነካ ማድረግ ብቻ ነው። ሌላም ከባድ ነገር የለም። እኔ እንደዚህ እየሰራሁላችሁ እንደዛ ብታደርጉ የምትጎዱት ነገር የለም። እንዲሁም ቪዲዮ ላይክ አድርጉልኝ። ሰብስክራይብ ያደረጋችሁ ከሆናችሁ በጣም ነው የማመሰግናችሁ። እንግዲህ ሼር ምናምን አድርጉልኝ። ለምትፈልጓቸው ለምትወዷቸው ጓደኞቻችሁ ሼር አድርጉላቸው፣ ይጠቅማቸዋል። እንግዲህ እንየው ዋትስ ኢንክሉሲቭ። የመጀመሪያው ጥያቄ ኢንክሉሲቭነስ ምንድን ነው? ኢንክሉሲቭነስ ዋትስ ኢንክሉሲቭነስ። እስኪ አንድ 5 ሰከንድ ልስጣችሁ፣ ወይም ቪዲዮ ፖዝ አድርጋችሁ ዲፋይን አድርጋችሁ ኮሜንት ላይ አስቀምጡልኝ። ዋትስ ኢንክሉሲቭነስ ፓውዝ አድርጋችሁ አንድ ኮሜንት ላይ አንቡልኝ፣ አንባዋለሁ። ምክንያቱም ለዛ ስታደርጉ ነው አሪፍ የተማራችሁ። ዝም ብላችሁ ታሪክ ነገር ሳይሆን ዝም ብላችሁ የምትማሩትን እዚሁ ሪስፖንስ እየተደራረግን እዚሁ ኮሜንት ላይ ብትጽፉ ለእናንተም አሪፍ ነው ብዬ ስላመንኩ ነው። እስኪ አንዴ ጻፉልኝ ዋትስ ኢንክሉሲቭነስ። ኢንክሉሲቭነስ እንግዲህ ኢስ ኤ ፕራክቲስ ኦር ፖሊሲ ኦፍ ፕሮቫይዲንግ ኢኳል አክሰስ እንግዲህ ለተወሰኑ ፓርቶች ወይም ግሩፖች ኢንክሉሲቭ ሁሉ ፓርት። አሁን ለምሳሌ የተጎዳ ማህበረሰብ አለ። ሁሉም እዚች ምድር ላይ የሚኖር የሰው ልጅ አንድ አይነት ባህሪ ያለው፣ ይህን ማሰብ ማወቅ አለባቸው። ስለዚህ አንድ አይነት ባህሪና አንድ አይነት ፊዚካሊ፣ ሜንታሊ፣ ኢሞሽናሊ በብዙ ነገር የተጎዱ ማህበረሰቦችን አንድ ላይ ምን አይነት እይታ አለን በማህበረሰቡ እይታ የሚለውን ነው የምናየው። ለዛ ነው እነሱን ኢኳል አክሰስ ኢኳል ኦፖርቹኒቲ እንዲያገኙ ማድረግ ነው ኢንክሉሲቭ ዋናው ሚሽኑ። Opportunities and resources for people those having different types or disabilities or belonging to other minority groups without discrimination or marginalized። እንግዲህ የተወሰኑ ግሩፖች ዲሳቢሊቲዎች አሉ፣ አካል ጉዳተኞች የምንላቸው፣ እንዲሁም ማርጂናላይዝ የተደረጉ አሉ። እነሱን ማርጂናላይም ስናደርግ ዲሳቢሊቲዎችን ደግሞ እንደ ማንኛውም እንደ ጤነኛ ሰው ሁሉን አሟልተን ኢንክሉሲቭ ወይም አካታች ማድረግ ነው ማለት ነው። ኢንክሉሲቭነስ ሪፈርስ ቱ አክት ኦፍ ፕራክቲስ ኦፍ ኢንክሉዲንግ ኤንድ አኮሞዴቲንግ ፒፕል who have historically been excluded because of their age, gender, ability። እንግዲህ ኢንክሉሲቭ የምንለው ባጭሩ እንድትረዱ ምን ልበላችሁ፣ ይሄ አሁን ለምሳሌ በጾታ፣ በዘር፣ በሃይማኖት በእንደዚህ አይነት በተመሳሰለ ነገር ማርጂናላይዝ ወይም የተጋለለ ከማህበረሰብ በእይታ ትንሽ ዝቅ የሚሉ ማህበረሰቦች አሉ አይደለ? እነሱን ማለት ነው። እነሱን በታሪክም ሊሆን ይችላል በሆነ ምክንያት ከእናንተ ከአንድ ማህበረሰብ ትንሽ ማህበረሰብ ጋር ኢንክሉድ ያልተደረጉ ማህበረሰቦችን ኢንክሉድ ማድረግ ሲስተም ነው ኢንክሉሲቭ የምንለው። The quality of aiming to include and integrate all people and groups in activities, organizations, political process etc። እንግዲህ ሁሉም ማህበረሰብ ይሄ አካል ጉዳተኛ ነው፣ ይሄ ሙስሊም ነው፣ ይሄ ክርስቲያን ነው፣ ይሄ ፕሮቴስታንት ነው፣ ይሄ ካቶሊክ ነው፣ ይሄ ቡዲስት ነው፣ ይሄ ምናምን ነው፣ ይሄ ጉሙዝ ነው፣ ይሄ ጋምቤላ ነው፣ ይሄ አማራ ነው፣ ይሄ ትግሬ ነው ሳንል ሁሉን ኢንክሉድ ማድረግ ነው ማለት ነው ኢንክሉሲቭ ስንለው። especially people who are disadvantaged or marginalized፣ የሆነ ቦታ ላይ ዲስአድቫንቴጅድ የሆኑ ወይም የተገለሉ ምናምን እንደዚህ አይነት ማህበረሰቦችን ኢንክሉድ ማድረግ ይጠበቅብናል። have suffered discriminations or living with disabilities። እንግዲህ ዲሳቢሊቲ አካል ጉዳተኞች ወይም ማርጂናላይዝ የሆኑ ማህበረሰቦች ጋር መኖር ግዴታ ይጠበቅብናል። ፍሪደም ፍሮም ቢያዝ ኦር ኤኒ ተርሚኖሎጂ ዛት ውድ ማይኖሪቲ ግሩፕ። ለምሳሌ ፕሪቪሌጅድ እነዚህ የተገለሉ ማህበረሰቦች እነሱን ቢያዝ ወይም አድሎ ሳናድር ለሁሉም ፍሪደም መስጠት ማለት ነው። ማይኖሪቲ ግሩፕ ባይ ኢትስ ኦሪጂናል ዴፊኒሽን ሪፈርስ ቱ a group of people who practices race, religion, ethnicity or other characters are less numbers። እንግዲህ ማይኖሪቲ ግሩፕ የምንላቸው በራሳቸው ዲፋይን ስናደርግ ቀጥታ ዲፊኒሽኑ ማለት ነው በፕራክቲስ በሚያደርጉት ነገር፣ በዘር፣ በሃይማኖት፣ በብሔርተኝነት እንዲሁም በሌላ ነገር ካሉት ማህበረሰቦች አነስተኛ ማህበረሰቦች እነዚህ ማይኖሪቲ ግሩፖች እንላቸዋለን። ማርጂናላይዝድ ፖፑሌሽንስ አር ግሩፕስ ኤንድ ኮሚኒቲስ that experience discrimination and exclusion ሶሻል ፖለቲካል ወይም ኢኮኖሚክ ቢኮዝ ኦፍ አንኢኳል ፓወር። ማርጂናላይዝድ ፖፑሌሽን ስንላቸው ደግሞ ማህበረሰብ ናቸው፣ ግን በሆነ መልኩ ከአንድ ማህበረሰብ ማርጂናላይዝ ወይም የተገለሉ ናቸው። በምን ሊሆን ይችላል? በማህበራዊ፣ በፖለቲካዊ፣ በኢኮኖሚያዊ ሊሆን ይችላል። እንደዛ ሆነውም ራሱ ኢኳል ፓወር የላቸውም። አንድን ነገር ሲያደርጉ እኩል እድል አይሰጣቸውም። ለማን? ማርጂናላይዝድ ፖፑሌሽን ማለት ነው። ለምሳሌ ማርጂናላይዜሽን ላይ ብዙ አንትሮፖሎጂ ላይ አይ ቲንክ ፍሬሽማን አንትሮፖሎጂ በደንብ ያየ ነው ይመስለኛል። እሱን በደንብ ካላያችሁ ፍሬሽማን አንትሮፖሎጂ ያለላችሁ ሰርችላችኋል አንድ ቪዲዮ፣ በዛ ገብታችሁ መመልከት ትችላላችሁ ሞር አድቫንስ ለመሆን። ለምሳሌ ብዙ ጊዜ ሰው እንግዲህ ኢምፓየርመንት ብዙ ጊዜ ኢምፓየርመንትን ስናይ የሄሪንግ ኢምፓየርመንት አለ። ምንድነው? መስማት የተሳናቸው ወይም የመስማት ችግር ያለባቸው ማለት ነው። ሌላኛው ደግሞ ቪዥዋል ኢምፓየርመንት ደግሞ የአይን እይታ ችግር ያለባቸው ማለት ነው። የሆነ ነገር ሲያዩ ፊዚካል ኢምፓየርመንት፣ እነዚህ ዲሳቢሊቲ ብዙ ጊዜ ፊዚካል ኢምፓየርመንቶች ወይ እግር እጅ ምናምን የሌላቸው ማለት ነው። ኢንቴሌክቹዋል ዲሳቢሊቲ የአእምሮ ጋር የሆነ ችግር ያለባቸው እንደዛ ያለ ብዙዎች አሉ ማለት ነው። እንግዲህ የምናያቸው ይሆናል። ምንድን ነው ለምሳሌ ኢምፓየርመንት ዲፊኒሽን ኦፍ ኢምፓየርመንት
ኢምፓየርመንት ሪፈርስ ቱ ሎዝ ኦፍ ኦር ላክ ሎዝ ወይም ላክ አብኖርማሊቲ ኦፍ ፊዚዮሎጂካል ሳይኮሎጂካል ኦር አናቶሚክ ስትራክቸር ኦር ፋንክሽን። ኢምፓየርመንት የምንለው ላክ ኦፍ ኦር ሉዝ ኦፍ ፊዚዮሎጂካል ወይም የሆነ ነገር ማጣት ማለት ነው። ለምሳሌ እግር አለመኖር፣ እጅ አለመኖር፣ እነዚህ ኢምፓየርመንት እንላቸዋለን። ወይም አእምሮ ጋር ችግር ካለብህ ችግር ያለባቸው ሰዎች ኢምፓየርመንት እንላቸዋለን። ኢንሾርት ኤዝ አብሰንስ ኦፍ ፓርቲኩላር ቦዲ ፓርት ኦር ኦርጋን፣ የሆነ ቦዲ ፓርት የሆነ አካላችን ከሌለን ኦርጋን ከሌለን ይሄ ኢምፓየርመንቶች ናቸው እንላለን። ኢት ኩድ ኦልሶ ኤ ኮንዲሽን ኢን ዊች ቦዲ ኤግዚስት ባት ዳዝንት ፋንክሽን። ግን አካል ቢኖርም ራሱ አካል ኑሮ ሰውነት ኑሮ እሱ ሰውነት ፋንክሽን ማያደርገውን ወይም ምንም ማይጠቅም ማትጠቀመው ከሆነ ኢምፓየርመንት ነህ እንላለን። ሪፈርስ ቱ ፕሮብለም ዊዝ ስትራክቸር ኦር ኦርጋን ኦፍ ባዲ፣ የአካላዊ ስትራክቸር ችግር ካለብህ ወይም የኦርጋን ወይም አካል ላይ የሆነ ችግር ካለብህ እነዚህ ኢምፓየርመንቶች እንላቸዋለን። ዲሳቢሊቲ ስንል ደግሞ ምንድን ነው? ኢምፓየርመንት የሆነ ነገር ማጣት ነው። አካላዊ ፊዚካሊ፣ ፊዚዮሎጂካሊ ወይም ሳይኮሎጂካሊ የሆነ ነገር ከሌለ ችግር ካለብህ ኢምፓየርመንት እንላቸዋለን። ዲሳቢሊቲ ደግሞ ፊዚካል ኦር ሜንታል ኮንዲሽን ዛት አፌክትስ ኤ ፐርሰንስ አቢሊቲ ቱ ፐርፎርም ኖርማሊ ዳይሊ አክቲቪቲስ ኢትስ አን አቢሊቲ ቱ ዱ ሳምቲንግ። ዲሳቢሊቲ ስንል ኢምፓየርመንት ስንል ላክ ኦፍ ሳምባዲ ኦር ሳምቲንግ ኦር ሳም የሆነ ነገር ማጣት ኢምፓየርመንት ነው። ዲሳቢሊቲ ደግሞ በሱ በማጣትህ ምክንያት ማድረግ ያልቻልከው ነገር፣ ለምሳሌ እግር ከሌለ ኢምፓየርመንት ነህ ማለት ነው። እግር አለመኖሩ ኢምፓየርመንት ከሆነ በእግር አለመጓዝ ዲሳቢሊቲ እንለዋለን። ኤዝ ሪስትሪክሽን ኦር ላክ ኦፍ አቢሊቲ ሪዛልቲንግ ፍሮም ኢምፓየርመንት፣ ከኢምፓየርመንት የመጣ ተጽዕኖ ነው። በኢምፓየርመንት የሆነ ነገር ማድረግ ካልቻልክ ይሄ ዲሳቢሊቲ ነው። ቱ ፐርፎርም ኦር ናት ቢንግ ኤብል አለመሆን አለማድረግ። ዲፊካልቲ ካሪንግ አውት ታስክስ ኦር አክቲቪቲስ ኦፍ ዳይሊ ላይፍ፣ የዕለት ተዕለት ተግዳሮቶችን ወይም የሆነ ስራዎችን ማድረግ ካልቻልን ኢትስ ኦልሶ ኮልድ ዲሳቢሊቲ። ዘ ሊሚቴሽን ኦር ኢንአቢሊቲ ቱ ፐርፎርም አክቲቪቲስ፣ የሆነ ስራ መስራት አለመቻል፣ የሆነ ነገር ማድረግ አለመቻል ኢትስ ኦልሶ ዲሳቢሊቲ። ኤክስፔክትድ ኦፍ ኤ ፐርሰን ኢዝ ዩዥዋሊ ኢን ኤሪያስ ኦፍ ሰልፍ ኬር፣ ሞቢሊቲ፣ ሪክሬሽናል፣ ቮኬሽናል፣ ኢኮኖሚክ አክቲቪቲስ ኤንድ ኢንተርፐርሰናል ኮሚኒኬሽን። ኤሪያስ ኦፍ ሰልፍ ኬር፣ ራስ ማንከባከብ አለመቻል፣ መጓዝ ወይም መዝናናት አለመቻል፣ ቮኬሽናል ወይም ኢኮኖሚ ስራ ላይ የሆነ ስራ አለመሳተፍ ወይም ሰው ጋር መግባባት አለመቻል፣ እነዚህ ሁሉ ከኢምፓየርመንት የመጡ ግን ዲሳቢሊቲዎች ሊሆኑ ይችላሉ። ሪፈርስ ቱ ዲፊካልቲ ካሪንግ አውት ታስክስ ኦር አክቲቪቲስ ኦፍ ዳይሊ ላይፍ፣ የዕለት ዕለት ነገሮችን ማድረግ አለመቻል ኢትስ ኦልሶ ዲሳቢሊቲ። ኢዝ ኤ ፋንክሽናል ሊሚቴሽን ዊዝ ሪጋርድ ቱ ኤ ፓርቲኩላር አክቲቪቲ። ቅድም እንደነገርኳቸው ነው። አይን ከሌለ ሁለቱም አይን ከሌለ ሰውን ማየት አትችልም። ይሄ ማየት አለመቻልህ ዲሳቢሊቲ ነው። ግን አይን አለመኖርህ ምንድን ነው? አይንን ማጣትህ ኢምፓየርመንት እንለዋለን። ዲሳቢሊቲ ደግሞ በማጣትህ ማድረግ ያልቻልከው ነገር ወይም አይንን በማጣትህ ሰውን መለየት ወይም የሆነስ ነገር ማየት አልቻልክም፣ ይሄ ዲሳቢሊቲ እንለዋለን። ሪፈርስ ቱ ሂንድራንስ ኤንድ ኢምፔዲመንት ዲው ቱ ኢምፓየርመንት። ሌላኛው ደግሞ ሃንዲካፕ። የመጀመሪያው ስንቱን አይተናል? ሁለት። ኢምፓየርመንት፣ ዲሳቢሊቲ። ሶስተኛው ደግሞ ሃንዲካፕ ኢዝ ኤ ዲስአድቫንቴጅ ፎር ኤ ጊቨን ኢንዲቪጁዋል ሪዛልቲንግ ፍሮም አን ኢምፓየርመንት ኦር ዲሳቢሊቲ ዛት ሊሚትስ ኦር ፕሪቨንትስ the fulfillment of role that is typical depending on age, gender, social and cultural factors or that individual። ይሄ ሃንዲካፕ የምንለው ባጭሩ ላስረዳችሁ። ይሄ ከሃንዲካፕ የሆነ ሶሻል ላይ ዲስአድቫንቴጅ መሆን ነው። በምን ምክንያት? ወይ በጾታ ወይ በእድሜ ወይም በማህበረሰባዊ የሆነ ተጽዕኖ። ለምሳሌ ባጭሩ ልንገራችሁ፣ በአማርኛ በሚገባችሁ ብነግራችሁ ይሻላል ቢሆን። ሃንዲካፕ ለምሳሌ የሆነ ስራ ላይ መቀጠር ከፈለጋችሁ ስትፈልጉ ሰው ናችሁ፣ ግሬድ አላችሁ፣ ሁሉ ነገር ተሞልተው ግን መቀጠር ትፈልጋላችሁ። ግን ለምሳሌ ሜትር ከ60 ሜትር ያለውና ሜትር ከ70 ቁመት ያለው ወንድ ወይም ሴት እንበል ሜትር ከ70 ያለውን ብቻ ከመረጡ እነዚህ ሜትር 60ዎችን ከተዋቸው እነዚህን ሃንዲካፕ እንላቸዋለን። ሃንዲካፕ ማለት ግን ይሄ ክራይቴሪያ ማንዳቶሪ አይደለም፣ ግን ዝም ብለው እነሱ የሚያደርጉት ነው። በቁመት ወይም በጾታ ወይም በእድሜ እነዚህን ከሌሎች ዲስአድቫንቴጅ ሲያደርጉ ነው ሃንዲካፕ እንለው። ሊሚቴሽን ቱ ቴክ ፓርት ኢን ዘ ላይፍ ኦፍ ኮሚዩኒቲ ኦን አን ኢኳል ሌቭል ዊዝ አዘርስ። ያ ሌሎች ጋር ተመሳሳይ እድል ወይም ደረጃ ላይ አለመሆን በተወሰነ ነገር ማለት ነው። ሶሻል ኦር ኢኮኖሚክ ዲስአድቫንቴጅ ሪዛልቲንግ ፍሮም ዲሳቢሊቲ ኦር ኢምፓየርመንት። ይሄ እንግዲህ ወይ ዲሳቢሊቲ ሊሆን ይችላል፣ ኢምፓየርመንት ሊሆን ይችላል። ባይዘ ኢምፓየርመንትን ዲሳቢሊቲ ላይ ስናል ኢምፓየርመንት አሁን ትንሽ ነገር ከሌለ ኢምፓየርመንት በጣም ከባድ ነው። ኤቭሪዋን ኢዝ ሲጀመር ዲሳቢሊቲ ነው ማለት እንችላለን በሳይንስ ስንረዳ። ሁሉም ሰው ሁሉ ነገር ተሞልቶለት የሚኖረው ሰው የለም። ሊሚትድ ኦፖርቹኒቲስ ኤንድ ላክ ኦፍ ፓርቲሲፔሽን ኤንድ ሶሾ ኢኮኖሚክ ኤንድ ፖለቲካል አክቲቪቲስ። በፖለቲካ አሁን ስትሄዱ ብዙ ጊዜ ረጃጅም ሊደርሺፕ ቲዮሪ ላይ አሁን አይ ቲንክ ሊደርሺፕ ቲዮሪ አለ። የሆነ ሊደርሺፕ አንድ ሰው ሊደር መሆን የሚችለው ቁመቱ ረጅም መሆን አለበት። ኤንድ ኦልሶ ኢነርጄቲክ እና ኮንፊደንሻል እንደዚህ አይነት ሰዎች ናቸው ብዙ ጊዜ ሊደር የሚሆኑ የሚለው የሆነ ቲዮሪ አለ።
ይሄ ቲዮሪ ምን ጋር ያገናኛል? እዚህ ጋር ያገናኘዋል። ለምሳሌ በቁመት ምክንያት አንድ ቦታ ላይ አንተን ወይም አንቺን አጭር ነህ ወይም አጭር ነሽ ብለው የምትፈልገው ቦታ ላይ ግን ኳሊፋይድ ሆነ መቀጠር ካልቻልክ ይሄ እንግዲህ ዲሳቢሊቲ ኦር ኢምፓየርመንት ጋር ይገናኛል ማለት ነው። To sum up, a disease at its initial stage might result in some kind of intellectual, language, sensory, or motor impairment. The impairment again can lead into lack of power or ability to act or entertainment. ቅድም እንደነገርኳቸው ነው። ኢምፓየርመንት ስንል ላክ ኦፍ ፓወር ነው። አክም አለማግኘት፣ አክም አለመኖር፣ የሆነ ነገር ለማድረግ አክም ከሌለ ኢትስ ኢምፓየርመንት ባጭሩ ማለት ነው። ቴክ ኦፍ ዋን ሰልፍ ዊች ኢዝ ኮልድ ዲሳቢሊቲ. As the result of disability, a person can face problems in life such as dependence on others. በዲሳቢሊቲ ወይም በአካል ጉዳተኝነት ወይም የሆነ ነገር ማድረግ ባለመቻል ብዙ ችግሮች ሊያጋጥሙ ወይም ፌስ ሊያደርጉ ይችላሉ። ለምሳሌ ሌሎች ጋር ጥገኝነት ወይም በሌሎች መተቸት፣ ሎው ስታተስ ኤንድ ፊሊንግ ኢንፌሪዮሪቲ ኦር ሰልፍ ስቲም እንደ ዝቅተኛ አድርገው ሊቆጥሩ ይችላሉ። ዲስ ፖዚሽን ኦፍ ቢካሚንግ ሶሻል ማርጂናይዝድ። ለምሳሌ ሌላኛው ደግሞ ሴግሬጌሽን፣ ኢንትሪጌሽን፣ ማይንስትሪሚንግ። እነዚህ ሞስት ኦፍ ፓርት ሴግሬጌሽን ስንል ፑቲንግ ችልድረን ዊዝ disability in separate environment and provides them special education, curriculum, training. ሌላኛው ደግሞ ትራዲሽናል ሞዴል ነው። ትራዲሽናል ሞዴል ላይ ስናይ ዲሳቢሊቲ ኮንሲደርድ አስ ፓኒሽመንት አስ ኮንሲኩዌንስ ኦፍ። ለምሳሌ ትራዲሽናል ሞዴል አሉ። ዲሳቢሊቲ እንዴት ይመጣል ስንለው ዲሳቢሊቲ በትራዲሽናል ኮንሲደሬሽን ፓኒሽመንት አስ ኮንሲኩዌንስ ኦፍ ancestral anger or retribution by divine force and the disabled people are regarded as unfortunate and blamed. እዚህ ጋር ዲሳቢሊቲ ፓኒሽመንት ነው ይላሉ በትራዲሽናል ሞዴሉ ስናይ። ከፈጣሪ የመጣ ቁጣ ነው ከፈጣሪ የመጣ ቁጣ ነው ይላሉ። ለምሳሌ አባቶቻቸው እንዲህ አድርጓቸው ሰዎችን ጎድቷቸው ከሆነ ፈጣሪን ወይም አስቀይሞት ፈጣሪ ጋር ተቀያይመው ከነበረ ይሄ ነገር ልጅ ላይ ሊደርስ ይችላል። ይሄ ደግሞ ትራዲሽናል ሞዴል ነው ማለት ነው። this concept defines disabilities as divine punishment is often associated with negative attitudes and beliefs that are a shameful feeling to people with disabilities and their families. ይሄ ነገር ብዙ ጊዜ ባላደጉ ወይም ባልተማሩ ሰዎች ጋር የሚከሰት ይሄ ነገር ሰው ጋር ሼምፉል ነው ብዙ ጊዜ። በዚህ ምክንያት አባቶቻችሁ እንዲህ ያርጓቸው እኮ ነው፣ አባቶቻችሁ ወይም የእናንተ ፋሚሊ ሰውን ስለጎዳ ነው አንድ ልጅ ጋር የደረሰው ምናምን የሚባል ነገር ከማህበረሰቡ ጋር የሆነ እንደዚህ አይነት ነገር ካለ ሼምፉል ነው፣ የሚያሳፋሪ ነገር ነው ይላሉ። ትራዲሽናል ሞዴል ኦፍ ዲሳቢሊቲ ኮንስትራክሽን ክሬትድ ባይ ሪሊጅን ኤንድ ካልቸር ኢን ሶሳይቲ። ይህ ትራዲሽናል ሞዴል ካልቸር ጋር ነው ወይም ሃይማኖት ጋር የተያያዘ ነገር ነው። ዲሳቢሊቲ አስ ፓኒሽመንት ኢንፍሊክትድ ካውዝድ አፖን አን ኢንዲቪጁዋል ኦር ፋሚሊ ኢት ካን ቢ ሮንግ ዱይንግ። ቤተሰቦቻችሁ የሆነ ነገር አድርጓቸው የሆነ ሌሎች ሰው ጎድቷቸው ከሆነ የነገር ልጅ ላይ ደርስ ይችላል ምናምን ብለው ፊል ቢሊቭ ላይክ ዲስ። ሌላኛው ደግሞ ሜዲካል ኦር ኢንዲቪጁዋል ሞዴል ነው። The medical model is presented as viewing disability as problem of the person directly caused by a disease, trauma or other health condition. ይሄ ሜዲካል ወይም ኢንዲቪጁዋል ሞዴል የምንለው ደግሞ ዲሳቢሊቲ የሚመጣው በህመም ሊሆን ይችላል፣ ሰው ጋር በደረሰው ያልታሰበ አደጋ ሊሆን ይችላል ብለው በሄልዝ ወይም በትራውማ ኦር ዲዚዝ በእንደዚህ አይነት ነገሮች የመጣ ነው ብለው ሊያስቡ ይችላሉ። which requires sustained medical care provided in the form of individual treatment by professional. The medical definition has given rise to idea that people are individual objects to be treated, changed or improved and made more normal. ያው ሜዲካል ላይ ዋና ኮንሴፕት ከያዛችሁ ይካቸዋል፣ ዝም ብሎ መንዛዛት አያስፈልግም ብዬ ነው። ሌላኛው ደግሞ ሶሻል ሞዴል የሶስተኛው ነው። የመጀመሪያው ምንድነው? ትራዲሽናል። ሁለተኛው ምንድነው? ሌላኛው ሜዲካል፣ ትራዲሽናል፣ ሜዲካል ኦር ሶሻል ሞዴል ሶስተኛው ነው። The social model of disability is the issue of disability as social created problem in a matter of full integration of individual into society. እንዴት ነው የሚያምነው? አንድ ነገር አንተ ጋር የሚደርስብህ ማህበረሰብ የሆነ ነገር አድርጎ ከሆነ ጎድቶ ከሆነ ይሄ ነገር አንተ ጋር ይደርሳል ብለው ያምናሉ። In this model, disability is not an attribute or character of individual, but rather a complex collection of conditions, many of which are created by social environment. አንድ ማህበረሰብ ላይ የሆነ ማህበረሰብ መጥፎ ነገር ካደረገ ይሄ ነገር ወደ አንተ ኢንዲቪጁዋል ሊመጣ ይችላል ብለው ያምናሉ። Disability largely depend on the context and is the consequence of discrimination, prejudice and exclusion. ብዙ ጊዜ ዲሳቢሊቲ ዲፔንድ የሚሆነው እንደዚህ ነገር ዲስክሪሚኔሽን፣ ኤክስክሉዥን መሆን። Disability is caused by society because disability is product of physical and attitudinal barrier present within society which leads to discrimination. This model views disability as a social construct
ክሬት ባይ ባሪየርስ ኤንድ ዲስክሪሚኔሽን ዳት ኤግዚስት ኢን ሶሳይቲ ይላል። ማህበረሰብ ላይ የሆነ ነገር ካደረግክ የነገር ወደ አንተ ተመልሶ ይመጣል። ዳት ሚንስ ዲሳቢሊቲ። ዋት አር ዘ ባሪየርስ? ዜር አር ባሪየርስ። ለምሳሌ እንቅፋቶች ምንድን ናቸው? ዋት አር ባሪየርስ? ለምሳሌ የኢኮኖሚያዊ እንቅፋት አለ። ዲሳቢሊቲ ለመሆን ከሆንክ በኋላ ኦርጋናይዜሽናል አለ፣ አቲቲዩድ አለ፣ ኮሚኒኬሽን ቤረር። እነዚህ ቤረር ናቸው፣ የዲሳቢሊቲ ቤረር ማለት ነው። ኮዝስ ኦፍ ዲሳቢሊቲ። ኮዝ ምንድን ናቸው? በደንብ እናያቸው። እነዚህ ጄኔቲክ ኮዝ አለ፣ አብኖርማሊስ ኢን ጄንስ ኤንድ ጄኔቲክ ኢንሄሪታንስ ካን ኮዝ ኢንተሌክቹዋል ዲሳቢሊቲ ኢን ቺልድረን። ይሄ ኮዝ ወይም አካል ጉዳተኛ ለመሆን ዋናው ምክንያት ምንድን ነው ስንል ከዘር ነው። ዘር ነው ብለው ያምናሉ እነዚህ ጄኔቲክ ኮዝ። ከአባት ወይም ከእናት የወረስከው ነገር ነው ብለው ወደ አንተ ይመጣል ብለው ነው የሚያስቡ እነዚህ። ሌላኛው ደግሞ ኤንቫይሮንመንት ይላል፣ አካባቢ። አንተ ለምሳሌ ኮሚኒቲ ድህነት እና ማልኒውትሪሽን ወይም ኒውትሪሽን ያለውን ምግብ አለመብላት ወይም ፕሬግናንት ማዘርስ ካን ኮዝ ዲፊሽንሲ ኦፍ ቫይታሚንስ ኤንድ ሪዛልት ኢን ኢንፎርሜሽን አብኖርማል ቺልድ። ለምሳሌ ኢንቫይሮንመንታል ስንል አንድ ማህበረሰብ ላይ እስከ ማህበረሰብ ስትወለድ ከእናት ስትወለድ እናት ሆድ ውስጥ እያለ እናት ደህና ምግብ ካልበላች የዲሳቢሊቲ ኒውትሪሽን ያለው ምግብ ካልበላች ዲሳቢሊቲ ልጅ ላይ ሊደርስ ይችላሉ ብለው ያምናሉ። እነማን? ኢንቫይሮንመንት። ሌላኛው ደግሞ ኢንአክሴሲብል ኤንቫይሮንመንትስ። ኢንአክሴሲብል ኤንቫይሮንመንት ስንል ለምሳሌ ኢንፍራስትራክቸር ያልተሞላ መሰረተ ልማት መንገድ ምናምን የተመሳሰለ። ለምሳሌ ገጠር ላይ ብዙ እንቅፋቶች ስላሉ በዛ ምክንያት ኢንአክሴሲብል ብዙ ነገር አክሰስ ባለመድረግ ምክንያት የሚደርስብህ ሊሆን ይችላል ይላሉ። ሌላኛው ደግሞ ታይፕ ኦፍ ዲሳቢሊቲ አሉ። ስንት አይነት ናቸው? ቪዥዋል የመጀመሪያውን ነው። ቪዥዋል ኢምፓየርመንት ኢዝ ተርም ኤክስፐርትስ ዩዝ ኦፍ ዲስክራይብ ኤኒ ካይንድ ኦፍ ቪዥን ሎስ ዌዘር ኢትስ ሰምዋን ሁ ካን ኖት ሲ አት ኦል ሰም ፓርሻል ቪዥን። ለምሳሌ ቪዥዋል ኢምፓየርመንት ቅድም እንደነገርኳቸው ነው፣ የአይን ችግር ነው። የአይን አካል ጉዳተኛ ልንለው እንችላለን። ይሄ ደግሞ ሁለት አይነት አለ። የመጀመሪያው ፓርሻል ቪዥን ሎስ እና እዚህ ጋር ብላይንድነስ እና ሎው ቪዥን። ብላይንድነስ ስንለው ሙሉ በሙሉ ማየት ማይችል ማለት ነው። ሎው ቪዥን ደግሞ ትንሽ ትንሽ ማየት የሚችል ማለት ነው። ብላይንድነስ ቶታሊ ኢንአቢሊቲ ቱ ሲ ቢኮዝ ኦፍ ዲስ ኦርደር ኦፍ አይ ኦፕቲክ ነርቭ። ብላይንድነስ ሙሉ በሙሉ ቶታሊ ኢንአቢሊቲ ቱ ሲ ነው፣ ሙሉ በሙሉ ማየት አለመቻል ነው። ሎው ቪዥን ደግሞ እንደነገርኳቸው ሞዴሬትሊ በተወሰነ መልኩ ሊያይ ይችላል። ሌላኛው ደግሞ ሄሪንግ ኢምፓየርመንት። ይሄ ደግሞ መስማት ያቃተው ሲናገር ጆሮ ማይሰማ ማለት ነው። ከነዚህም ደግሞ ሁለት አይነት አለ። ለምሳሌ ሃርድ ኦፍ ሂሪንግ እና ዲፍ ምንለው ነው። ኮምፕሌት ፓርሻል ሎስ ኦፍ አቢሊቲ ኦር ሂር ፍሮም ኦን ኦር ቦዝ ኢርስ። ጭራሽ መስማት የማይችለው ሃርድ ኦፍ ሂሪንግ እና ዲፍ ምንለው። ዲፍ ምንለው ሙሉ በሙሉ መስማት ማይችል ማለት ነው። ሃርድ ኦፍ ሂሪንግ ምንለው ደግሞ ትንሽ ትንሽ ይሰማል፣ ግን በደንብ አይሰማም ማለት ነው። ዲፍ አሁን እንደነገርኳቸው ነው ሙሉ በሙሉ those who have difficult to understand speech even with hearing aids but can successfully communicate in sign language። በሳይን ላንጉዌጅ መግባባት ይችላሉ። መቼም ሙሉ በሙሉ ጆሮ ካልሰማ አይንም የሚሰራ ከሆነ በሳይን ላንጉዌጅ ልትግባባት ትችላለህ። ይሄን ዲፍ እንለዋለን ማለት ነው። ሌላኛው ደግሞ ስፔሲፊክ ለርኒንግ ዲሳቢሊቲ ነው። ለርኒንግ ዲሳቢሊቲ መማር ትምህርት ላይ ምን አይነት ተጽዕኖ ያመጣል ስንል ለርኒንግ ዲሳቢሊቲ or neurological disability that affect an individual's ability to process, store or retrieve information። ለርኒንግ ትምህርት ላይ ትምህርቶችን በደንብ መከታተል አለመቻል፣ ፕሮሰስ ማድረግ አለመቻል፣ እንደዚህ አይነት ችግሮች ካሉበት ስፔሲፊክ ለርኒንግ ዲሳቢሊቲ እንላለን ማለት ነው። ይሄ ለምሳሌ ስፔሲፊክ ለርኒንግ ዲሳቢሊቲ ላይ ስናይ የስፖክን ሪትን የላንጉዌጅ ዲሳቢሊቲ ሊኖር ይችላል። ዲስ ዲሳቢሊቲ ካን አፌክት ዋን ኦር ሞር ኤሪያስ ኦፍ ለርኒንግ። እንደነገርኳችሁ ነው ሊስኒንግ የማዳመጥ የስፒኪንግ የማውራት የማሰብ እና የማንበብ እንዲሁም የመጻፍ እና የማትማቲክስ ሂሳብ ቁጥሮችን ጋር ችግር ካለብን እነዚህ ዲሳቢሊቲ ናቸው። ለርኒንግ ዲሳቢሊቲ should not be confused with learning problems which are primarily the result of visual, hearing, emotional disturbance, environmental, cultural, economic disadvantage። እነዚህ ሁሎች ዲስአቢሊቲዎች ናቸው። learning disabilities are referred to as hidden disability. The person looks perfectly normal and seems to be very bright and intelligent። ዲሳቢሊቲ እንግዲህ ሂደን ነው። ለርኒንግ ዲሳቢሊቲ አሁን አንተ ጋር ሲጓዝ ደህና ነው፣ በቃ ኖርማል ሲጓዝ ኖርማል ነው፣ ያወራል፣ ሁሉ ነገር ያደርጋል፣ ይሰማል ምናምን ሙሉ በሙሉ ጤነኛ ነው። ነገር ግን ትምህርት ላይ ስንል አእምሮ ጋር የሆነ ችግር ስላለበት ትምህርቱን የማያዝና የመቀበል ችግር ካለበት የሰልፍ ለርኒንግ ዲሳቢሊቲ እንለዋለን ማለት ነው። እነዚህ ብዙ አይነት ታይፖች አሉ። ለርኒንግ ታይፕስ ኦፍ ስፔሲፊክ ለርኒንግ ዲሳቢሊቲ ለምሳሌ ዲስካልኩሊያ የምንላቸው እነዚህ ስፔሲፊክ ለርኒንግ ዲሳቢሊቲ ዳት አፌክትስ ኤ ፐርሰንስ አቢሊቲ ቱ አንደርስታንድ ነምበርስ ኤንድ ለርን ማትስ። እነዚህ ቁጥሮች ጋር ነው። የሆነ ቁጥር ለምሳሌ የሆነ ቁጥር መቁጠር ራሱ ሊከብደው ይችላል። አንዳንዴ ቁጥር ጋር የሆነ ችግር ካለበት ዲስካልኩሊያ እንላለን። ለምሳሌ ከነዚህ ፑር ኮምፕሬንሲቭ ማት ሲምቦልስ፣ ለምሳሌ የቁጥር ሲምቦሎችን
መለየት አለመቻል፣ ሜይ ስትራግል ዊዝ ኦርጋናይዚንግ ናምበርስ ቁጥሮችን ራሱ በደንብ መለየት ላይችል ይችላል። ሀብ ዲፊካልቲ ቴሊንግ ታይም ኦር ሀብ ትራብል ዊዝ ካውንቲንግ እንዲሁም መቁጠር ራሱ ሊከብደው ይችላል እንደዚህ አይነት ዲሳቢሊቲ ካለ። ሌላኛው ደግሞ ዲስግራፊያ። እነዚህ ደግሞ ስፔሲፊክ ለርኒንግ ዲሳቢሊቲ አፌክትስ ፐርሰንስ ሃንድ ራይቲንግ አቢሊቲ ኤንድ ፋይን ሞተር ስኪልስ። እነዚህ ደግሞ ዲስግራፊያ ለምሳሌ ጽሁፍ ጋር ነው። ጽሁፍ በደንብ አለመቻል። ለምሳሌ መስመር ላይ ደብተር ላይ ስትጽፉ አንዳንድ ሰው አይታችሁት ከሆነ መስመሩን ራሱ ጠብቆ ማይጽፍ ሰው አለ። እንደዚህ አይነት ሰው አሁን ዲሳቢሊቲ ነው በዚህ ኮንቴክስት ስናይ። ዲስግራፊያ ሩትስ ዲፈረንት ዊዝ ስቶሪንግ ኤንድ ኦቶማቲካሊ ሪትርን ሌተርስ ኤንድ ነምበርስ ቁጥሮችን በደንብ መጻፍ አለመቻል ነው። ለምሳሌ ዲግራፊያ ስንል የሆነ ሃንድ ራይቲንግ ጽሁፍ ስትጽፍ ጽሁፉ የተበላሸ ወይም ወደ ስዕልን ሊመስልብህ ይችላል። አንዳንዴ ደግሞ ይቀጫጫ ሊሆን ይችላል፣ ወይ ደግሞ መስመር ጠብቀህ ላትጽፍ ትችላለህ። እነዚህ ዲስግራፊያ ካን ኢምፓክት ብዙ ኢምፓክቶችን ሊያደርጉ ይችላል። ሌጊቢሊቲ ኦፍ ሃንድ ራይቲንግ ጽሁፍ ራሱ የተማረው አንድ ዲግሪ ያለው ሰው ሲጽፍ የጻፈው ጽሁፍ በቃ ያልተማረው ሰው ዝም ብሎ 3ኛ 4ኛ ክፍል አቋርጦ የጻፈው ሰው ጽሁፍ ሊመስልብህ ይችላል። ሪሜምበሪንግ ሃው ቱ ራይት ሰርቴን ሌተርስ ኦር ናምበርስ። ለምሳሌ የሆነ ጽሁፍ ስትጽፉ ፊደሎችን በትክክል ላለመጻፍ ማለት ነው። ስፒድ ኦፍ ራይቲንግ ስትጽፉ ወይ መዘግየት ወይ ደግሞ ዝም ብሎ ጨርጨር አድርጎ መሄድ፣ እነዚህም ችግሮች ናቸው። ሲኩዌንሻል ፊንገር ሙቭመንትስ ኒድ ቱ ራይት፣ ሲኩዌንስ አለመጠበቅ፣ ፊንገሮች በትክክል ፋንክሽን አለማድረግ፣ እንደዚ አይነት ናቸው ዲሳቢሊቲ። ሌላኛው ደግሞ ዲስሌክሲያ ይባላል። ዲስሌክሲያ ስፔሲፊክ ለርኒንግ ዲዛይን አፌክትስ ሪዲንግ ኤንድ ሪሌትድ ላንጉዌጅ ቤዝድ ፕሮሰሲንግ ስኪልስ። ይህ ቋንቋ ጋር ነው። ሪዲንግ ወይም ማንበብ ጋርና ቋንቋ ጋር ነው። ቋንቋ ላይገባልህ ይችላል፣ የምታነበው ነገር ላይገባ ይችላል። ዚስ ሴቨሪቲ ካን ዲፈር ኢን ኢች ኢንዲቪጁዋል ባት ካን አፌክት ሪዲንግ ፍሉዌንሲ፣ ዲኮዲንግ፣ ሪዲንግ ኮምፕሬንሽን፣ ሪኮል። ለምሳሌ አንድ ፓሴጅ ወይም አንድ መጽሐፍ ስታነብ ዝም ብሎ ማይገባ ከሆነ ወይም ደግሞ የሆነ ነገር ደጋግመህ ዝም ብለህ የምታነብ ከሆነ የሪዲንግ ዲኮድ ወይም ወደ ውስጥ ማይገባ ስታነበው አንደርስታንድ ማድረግ ካልቻል ዲስሌክሲያ ይባላል። ለዛ ነው ዲስሌክሲያ፣ ሌላ ነገር አይደለም። ዲስሌክሲያ ካን ኢምፓክት ብዙ ኢምፓክት ሊያመጣብህ ይችላል። ዲስሌክሲያ ወርድ ሪኮግኒሽን፣ ወርድ ስፔሊንግ፣ እንዲሁም ዲዛይን ነገሮች ብዙ ነገር አለ። ፕሮናውንሴሽን ላይ አንድ ቋንቋ ስታወራ አሁን ስታነብ ፕሮናውንሴሽን በደንብ ካልቻልክ ይሄ ነገር ብዙ ጊዜ ሜጀር የሚደረገው ፕሮናውንሴሽን ስንል አሁን እኛ እንግሊዝኛ አንችልም። ፕሮናውንሴሽን ይሄ አሁን እኛ ዲሳቢሊቲ ልንል አንችልም። ዲስሌክሲያ ችግር አለብን ልንል አንችልም። ምክንያቱም ይሄ ሜጀር የሚደረገው በማደር ታንክ ነው። በማደር ታንክ በምንድን ነው አፍ የፈታው? አሁን ለምሳሌ እኛ እንግሊዝኛ ችግር አለብን አልኩ አይደለ? አሁን ያለብን ችግር ለምንድን ነው? ይሄ በሌላ ቋንቋ አፉን ውስጥ ስለፈጠነው ነው። ስለዚህ በእንግሊዝኛ ቋንቋ አፈተን ግን የእንግሊዝኛ ችግር ካለብን ይሄ ፕሮናውንሴሽን ሬት ወርድ ችግር ስላለብን ነው ዲስሌክሲያ ልንል እንችላለን። ሌላኛው ደግሞ ላንጉጅ ፕሮሰሲንግ ዲስኦርደር ይባላል። ላንጉጅ ፕሮሰሲንግ ዲስኦርደር ኢዝ ኤ ስፔሲፊክ ታይፕ ኦፍ አውዲቶሪ ፕሮሰሲንግ ዲስኦርደር ኢን ዊች ዜር ኢዝ ዲፊካልቲ አቺቪንግ ሚኒንግ ሳውንድስ ግሩፕ ፕላትፎርም ወርድስ ሴንቴንስ ኤንድ ስቶሪስ። ቋንቋ ጋር ነው። ቋንቋን በትክክል ማውራት አለመቻል፣ እንዲሁም ወርዶችን በትክክል አለመጠቀም፣ አንድን ወርድ በሌላ መተካት፣ እንደዚ አይነት ነገር ካለ ላንጉጅ ፕሮሰሲንግ ዲስኦርደር እንላለን። ነን ቨርባል ለርኒንግ ዲሳቢሊቲ ላይ ስንሄድ ደግሞ is a disorder which is usually characterized by a significant discrepancy or difference between higher verbal skills and weaker motor or visual, spatial, and social skills. Typically, an individual with NVLD has trouble interpreting non-verbal clues like facial expressions or body language may have poor condition coordination. እዚህ ጋር መያዝ ያለባችሁ ነን ቨርባል ለርኒንግ ዲሳቢሊቲ ነን ቨርባል ኮሚኒኬሽን ላይ አይ ቲንክ የተማራችሁ ካላችሁ አሪፍ ነው፣ እዛ ተምራችሁታል ብዬ አስባለሁ። አይ ቲንክ ካልተማራችሁ ደግሞ ነን ቨርባል የምንላቸው ለምሳሌ የአካል እንቅስቃሴ፣ ቦዲ ላንጉጅ፣ የአይ ኮንታክት እንዲሁም ቦዲ ፖስቸር፣ እንደዚ አይነት ነገሮች የማይነገረው ዝም ብለው ግን በፌሻል ኤክስፕሬሽን የሚታወቁ ነገሮች፣ እነዚህ ላይ ችግር ካለበት ዲሳቢሊቲ ነው። ሌላኛው ቪዥዋል ፐርሴፕቹዋል ኦር ቪዥዋል ሞተር ዲፊሲት እንላለን። ኢትስ ዲስኦርደር ዛት አፌክትስ ዛት አንደርስታንዲንግ ኦፍ ዛት ኤ ፐርሰንስ አቢሊቲ ቱ ድራው ኦር ኮፒ። አንድ ነገር አይተህ በደንብ አይተህ ግን እሱን ነገር አንደርስታንድ ማታደርግ ከሆንክ ይህም ራሱ ቪዥዋል ፐርሴፕቹዋል ኦር ቪዥዋል ሞተር ዲፊሲት እንላቸዋለን። ስፒች ኤንድ ላንጉጅ ኢምፓየርመንት ስንል ደግሞ ላንጉጅ ኢምፓየርመንት ዳት ሚንስ ኮሚኒኬሽን ዲስኦርደር ሳች አስ ስታተሪንግ ኢምፓየርመንት፣ አርቲኩሌሽን፣ ላንጉጅ ኢምፓየርመንት ኦር ቮይስ ኢምፓየርመንት ዛት አድቨርስሊ አፌክትስ ኤ ቻይልድስ ኤዱኬሽን ፐርፎርማንስ። ይሄ ስፒች ቋንቋ ጋር ነው ችግሩ። ቋንቋ በትክክል መናገር መስማት አለመቻል፣ ይሄ ስፒች ኦር ላንጉጅ ኢምፓየርመንት እንለዋለን። ስፒች ኢምፓየርመንት ሶስት አይነት አሉ። ለመጀመሪያው አርቲኩሌሽን ዲስኦርደር፣ ፍሉዌንሲ እና ቮይስ ዲስኦርደር ናቸው። እንያቸው አንዳንዶችን። አርቲኩሌሽን ስናየው ደግሞ ዲስኦርደር ሪዛልትስ ኢን ዘ ፕሮዳክሽን ኦፍ ስፒች ሳውንድስ ዛት ሜይ ቢ ሪሌትድ ቱ አናቶሚክ ኦር ፊዚዮሎጂክ ሊሚትድ ስኬለተል ማስኩላር ኒውሮማስኩላር ሰፖርት ፎር ስፒች ዲስ ፕሮዳክሽን። ይሄ ድምፅ ጋር ነው። ድምፅ ስታሩ
የሆነ ድምፅ ፕሮዳክት የምትሉ አሁን ከሆነ ስትሉ ምን ቮይስ አለው? ይሄ አርቲኩሌሽን ችግር አለበት። ሶስት አይነት ናቸው፣ ኦሚሽን፣ ሳብስቲቱሽን እና ዲስቶርሽን። እነዚህ ሶስቱ የአርቲኩሌሽን ክላስስ ናቸው። ፍሉዌንሲ ስንል ደግሞ አር ዲፊካልት ዊዝ ዘ ሪትም ኤንድ ታይሚንግ ኦፍ ስፒች ካራክተር ፓዝ። ይሄ ደግሞ ፍሉዌንሲ ስንል አንድ ነገር ስናወራ ወይ ፍጥነት በጣም ፍጥነት ካለን ወይ ደግሞ ዘግይተን የምናወራ ከሆነ ላይገባልን ይችላል። ይሄ ደግሞ ይሄ ነው ፍሉዌንሲ ዲስኦርደር ነው። ቮይስ ዲስኦርደር ደግሞ አር ፕሮብሌምስ ዊዝ ኳሊቲ ኦር ዩዝ ኦፍ ዋንስ ቮይስ ሪዛልቲንግ ፍሮም ዲስኦርደርስ ኢን ላሪንክስ። ቮይስ ዲስኦርደር አር ካራክተራይዝድ ባይ አብኖርማል ፕሮዳክሽን ኤንድ ኦር አብሰንስ ኦፍ ቮካል ኳሊቲ፣ ፒች፣ ላውድነስ፣ ሪሶርነስ ኤንድ ዱሬሽን። ፒች ዲስኦርደር ኦር ኳሊቲ ቮይስ ቮሊዩም። ቮይስ ዲስኦርደር ስንል ለምሳሌ አንድ ወንድ እንደ ሴት የሚያወራ ከሆነ አንድ ሴት ብላ የሴትን ድምፅ የሚጠቀም ከሆነ ወይም ሴት ሆነ የወንድን ድምፅ የምትጠቀም ከሆነች የቮይስ ዲስኦርደር አለባቸው ናቸው። ላንጉዌጅ ኢምፓየርመንት ላይ ስንሄድ ደግሞ ፊዚዮሎጂካል ዲስኦርደር፣ ሞርፎሎጂካል፣ ሴማንቲክ፣ ሲንታክቲካል ዲፊሲት፣ ፕራግማቲክ ዲፊካልቲስ፣ እነዚህ ላንጉዌጅ ኢምፓየርመንት ናቸው። እነዚህ ደግሞ ፎኖሎጂካል ስንል ዲስኦርደርስ አር ዲፋይንድ አስ ዘ አብኖርማል ኦርጋናይዜሽን ኦፍ ፎኖሎጂካል ሲስተምስ ሲግኒፊካንት ዲፊካልት ኢን ስፒች ፕሮዳክሽን ፐርሴፕሽን። ያ እነዚህ ፕሮዳክሽን ፐርሴፕሽን ፎኖሎጂካል ፕሮናንሴሽን ላይ ነው። ብዙ ጊዜ አንድን ድምፅ ስታወሩ ፕሮናንሴሽን በትክክል ቅድም እንደነገርኳችሁ ነው። ፕሮናንሴሽን በኔቲቭ ላንጉዌጅ ነው የሚለካው። ማዘር ታንክ ላንጉዌጅ ነው። በሱ በትክክል ፕሮናንስ ማድረግ ካልቻላችሁ ፎኖሎጂካል ዲስኦርደር አለብን እንላለን። ሞርፎሎጂካል ዲስኦርደር ስንል ደግሞ ሞርፎሎጂካል ዲስኦርደር ይሄ ደግሞ ስትራክቸር ፕሪፊክስ እና ሰፊክስ ጋር ችግር ካለብህ አሁን ለምሳሌ የሆነ ወርድ ስታወራ ቅድሚያ የሆነ የማያስፈልግ ነገር አስገብተህ ወይም ደግሞ መጨረሻ ላይ የማያስፈልግ ነገር የምታስገባ ከሆነ የሞርፎሎጂካል ዲስኦርደር እንለዋለን። ሌላኛው ደግሞ ሲንታቲክ ዲፊሲት ይባላል። ሲንታቲክ ዲፊሲት ሴንተንስ ስትራክቸር ነው። ለምሳሌ በእንግሊዝኛ ሴንተንስ ስትራክቸር ሰብጀክት ፕላስ ኦብጀክት ፕላስ ቨርብ ነው አይደለ? የአማርኛ ላይ አይሰራም። ይሄን አሁን ለምሳሌ እንግሊዝኛውን ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ስታደርግ ሌላ ሚኒንግ ሊሰጥ ይችላል። ይሄ ነው ሲንቴቲክ ዲፊሲት የምንለው ማለት ነው። ሌላኛው ደግሞ አውቲዝም ነው። አውቲዝም ይሄ ደግሞ ኒውሮ ዲቨሎፕመንታል ዲስኦርደር ነው። ብዙ ጊዜ ከ3 ዓመት በፊት ነው የሚከሰተው። ኒውሮ ዲቨሎፕመንት ዲሳቢሊቲ ሲግኒፊካንትሊ አፌክቲንግ ቨርባል ኤንድ ነን ቨርባል፣ ሁለቱንም ነው አፌክት የሚያደርገው። ቨርባል እና ነን ቨርባል ሁለቱን አፌክት ያደርጋል ማለት ነው። ሬዚስታንስ ኦፍ ኖርማል ቼንጅ ኦር ቼንጅ ኢን ዴይሊ ሩቲንስ፣ ብዙ ጊዜ ከባድ ነው ይሄ ነገር አውቲዝም የምንለው። ላክ ኦፍ ኖርማል ሶሻቢሊቲ፣ በተለይ ሰው ጋር መግባባት በጣም ይከብዳቸዋል። እነዚህ አውቲዝም ችግር ያለባቸው ሰው ጋር አንድ ላይ ሆኖ መኖር ይከብደዋል። አንድ ሰው ጋር ተቀምጦ እያወራ ማውራት የሚከብደው ሰው አለ አይደል? አንዳንድ ያጋጥሞቹም ያ ከሆነ ወይ ደግሞ ማውራት ማይችል ፍርሃት፣ እንደዚህ አይነት ባህሪ ያለው ሰው ሶሻብል ያልሆነ መሆን ማይችል ሰው ካለ ኦቲስት እንላለን። ለምሳሌ እነዚህ ህፃናት ላይ ብዙ ጊዜ የሚከሰተው ብዙ ሳይኖች አሉ። እነዚህ ሳይኖች ናቸው። አሁን ለምሳሌ እንቅልፍ አለማጣት፣ እንደዚህ አይነት ነገሮች ከተከሰቱ እነዚህ የህፃናት ጋር የሚከሰቱ ናቸው። ኢሞሽናል ኤንድ ቢሄቪራል ዲስኦርደር ስንል ደግሞ ቢሄቪር ኢሞሽን ጋር አኮርዲንግ ቱ ኢንዲቪጁዋል ዊዝ ዲስአቢሊቲ ኤዱኬሽን አክት the term emotional behavior this means a condition exhibiting one or more of the following characters over a long period of time and to a marked degree that adversely affects educational performance, unable to build or maintain satisfactory interpersonal relation with peers and teachers. ኢሞሽናቸው በጣም የተጎዳ ነው። ቢሄቪየሩ እንደዛ ነው የተጎዳ ነው። እንደዛ በመሆኑ ምክንያት ሰው ጋር መኖር አይችልም፣ ወይ ደግሞ ሰው የሚያወራው ላይገባው ይችላል፣ ወይ ደግሞ ዲስኦርደር ነው ባጭሩ ማለት ነው። ኢሞሽናል ዲስኦርደር ችግር ካለበት ይሄ ኢሞሽናል ዲስኦርደር የሚባለው ይሄ ነው። ሌላኞች ደግሞ ያው ብዙም ያን ያክል እንትን የለውም። እንግዲህ ዛሬ ያየነው ቪዲዮ ይሄን ይመስላል። ቻፕተር 1 ይሄን ይመስላል። ያልገባችሁ ካለ እንግዲህ ኮሜንት ላይ አሳውቁኝ። በደንብ ምሰራለ ይሄን ቪዲዮ ያን ያክል አዲስ ነገርም ስለሌለ ፍሬሽማን አንትሮፖሎጂ ላይ የተማራችሁትም ስለሆነ አዲስ ነገርም ስለሌለው ነው ብዙም ነካ አድርጌ ያለፍኩት እና ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። እንዲሁም አስተያየት ምናምን ካለ ኮሜንት አሳውቁኝ። ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጋችሁ ጀምሩ። ምንም የምትጎዱት ነገር የለም እናንተ። እኔም እንደዚህ ያን ያክል 30 በላይ ደቂቃ አካቴ ለእናንተ ሳቅርብላችሁ ምንም ነገር ከእናንተ አልጠይቅም። ግን ሰብስክራይብ የምታደርጉ ምንም ነገር የለም። ምክንያቱም ምንም የምትጎዱት ነገር የለም። እንዲሁም ቪዲዮ ላይክ አድርጉልኝ፣ ሼር ምናምን አድርጉላቸው። ምንም ብዙ ነገር እንዲጠቀሙ ፈልጋለሁ። እኔ ግቢ ተማሪ በውጤት ምክንያት እንዲጎዳ አልፈልግምና እንግዲህ ይሄ ቻፕተር 1 ይሄን ይመስላል። በቻፕተር 2 አስተያየት የምትቀበለው ነገር ካለ አስተያየት አስቀምጡልኝ። እንዲሁም የሚያስፈልጉት ጥያቄ ይጠይቁኝ። በቻፕተር 2 እስከምንገናኝ ሰብስክራይብ ካላደርጋችሁ አድርጋችሁ ጠብቁኝ። ላይክ ሼር ሁሉ ነገር አድርጉልኝ። አመሰግናለሁ። ባይ